ስለ እንግሊዘኛ ምንም የምታውቁት ነገር ከሌለ የዛሬን ቪዲዮ ይጠቅማችኋል። ባለፈው ያካፈልኳችሁ ቪዲዮ የመጀመሪያው ቪዲዮ ማለት ነው፣ የሁለተኛው ነው። በደንብ ታይቷል። በእናንተ ድጋፍ ላይካችሁ አልተለየንም፣ ሰብስክራይብ ማድረጋችሁም አልተለየንም። አሁንም እንዳይለየን በዚህ መልኩ እንዲቀጥል ከፈለጋችሁ ማለት ነው። ስለዚህ ለጀማሪዎች ገና ምንም አይነት በቃ መረጃ የሌላችሁ ሰዎች ይሄ ቪዲዮ በደንብ ጠቃሚ ነው። ከኛ ጋር ቆዩ። ባለፈው ቪዲዮ ታስታውሱ እንደሆነ እነዚህ የስም ምትኮች እኔ፣ አንተ፣ እናንተ ብለን የምንጠራቸው ነገሮች በአንድ ብቻ አይደለም፣ አይ ብቻ አይደለም የምንለው። አይና ሚ ነው ያለው፣ ሺና ሄር ነው ያለው፣ ሂና ሂም ነው ያለው፣ ዘይና አስ ማነው ዘም ነው ያለው፣ ዊ አለች፣ ከዛ በኋላ አስ አለች፣ ዩ ናት፣ ኢት ናት። እነዚህን ሁሉም ምንድናቸው? ልክ እኔ ስል በሁለቱንም መጠቀም እችላለሁ፣ ግን የትኛውን መጠቀም እችላለሁ፣ የትኛው የት ቦታ ጋር መጠቀም እችላለሁ፣ ጥበቡ እዛ ላይ ነው ያለው። በጣም ጥሩ። እሺ አሁን የምናወራው ከዚህ በኋላ ስለምንድን ነው መሰላችሁ? ባለፈው የነገርኳችሁ 5 ድርጊቶች ነበሩ፣ ታስታውሷቸው እንደሆነ። የመጀመሪያው ድርጊት ምን ነበረ? ኮል ነው አይደለ? ኮል። ስለዚህ ኮል ሲባል መደወል ነው ብለናል አይደለ? እያንዳንዱ ግስ በእንግሊዘኛ ላይ ማለት ነው 5 መልኮች አሉት። ግራ እንዳትጋቡ። አሁን ይሄኛው ቀስ በቀስ እየሄድን ስለሆነ ነው። 5 መልኮች አሉት ስትሉ ምን ማለት ነው? እያንዳንዱ ግስ መልክ አለው ማለት በእያንዳንዱ ዘመን የራሱ መልክ አለው ማለት ነው። አሁን ስናወራ ስለ አሁን ጊዜ ስናወራ የራሱ መልክ አለው። ስለ ወደፊት ስናወራ የራሱ መልክ አለው። ስለ ኋላ ጊዜ ስናወራ የራሱ መልክ አለው። እየቀጠለ ያለ ጉዳይ ስናወራ ደግሞ የራሱ መልክ አለው ማለት ነው። ያዙልኝ። ኮል ነው አይደል ያለው? ኮል ያዙልኝ። አሁን ወደ ነባሮቹ መጀመሪያ እኔ ስል አረፍተ ነገራችን እኔ ብዬ የጀመርኩኝ ከሆነ በእንግሊዘኛ ማለት ነው በምን እንደምጀምረው? በአይ ነው ብለው። ልክ አሁን የባለፈውን አንጠቀማቸው። እነሱ አረፍተ ነገሩ መሃል ላይ ሲሆኑ ብቻ አደራቸው። እዚህ ጋር ነው ልዩነታቸው። እነዚህን እነ ሚ ያው እዚህ ጋር ያሉት ሚ her ከዛን him ከዛን them ከዛን us ከዛን you ከዛን it እነዚህን አረፍተ ነገሩ መሃል ላይ ልንጠቀማቸው እንችላለን፣ ከመጡ አስፈላጊ ሆነው ከተገኙ ማለት ነው። ስለዚህ እኔ ብዬ መጥራት በፈልግ በመሃል አረፍተ ነገሩ ላይ እኔ ብዬ መናገር በፈልግ እችን መጠቀም ይጠበቅብኛል ማለት ነው። ግን አረፍተ ነገሩ ልክ ገና ልጀምር ከሆነ የሚጀምሩ በምንድን ናቸው? በእነዚህ አይ እላለሁ እኔ፣ ሂ እሱ፣ ሺ እሷ፣ ዘይ እነሱ አይደለ? ዩ አንተ፣ አንቺ፣ እናንተ እያላችሁ፣ ዊ እኛ፣ ኢት እሱ ለእቃ ወይም ደግሞ ለነገር ማለት ነው። ተግባባን? ስለዚህ አረፍተ ነገራችን በዚህ ነው የምንጀምረው። ዛሬ ትምህርታችን ከነዚህ በጀማሪዎቹ በእነዚህ ናቸው የምንጀምረው። እንቀጥል። አሁን ግልጽ አድርጉ። አንድ ነገር በዘልማድ እያወራችሁ ከሆነ በቀላሉ የምንጠቀመው ምንድነው? አሁን የባለፈው ግሶች 5 ነበሩ፣ እነሱን አልጠቀማችሁም። ዛሬ ከዚህ ሐሳብ ጋር እንዲስማማችሁ ወርክ የሚለውን ቃል እንያዝ። ወርክ ማለት ምንድነው? ወርክ ማለት መስራት ነው አይደል? የመስራት ግሱ ወርክ ነው አይደለ? ነው አይደለም? መልሱልኝ እንጂ ነው አይደለ? አዎ። ስለዚህ ወርክ። ስለዚህ አይ እንላለን። አይ ማለት ከዛን ወርክ ስናስቀምጥ ምን ማለት ነው? እኔ እሰራለሁ እያላችሁ አይደለ? ነው አይደለም? ስለዚህ እኔ እሰራለሁ። እዚህ ጋር እኔ እሰራለሁ ስትሉ ሐሳባችሁ ምን እያላችሁ ነው? በዘልማድ የምታረጉት ነገር ነው ወይም ደግሞ እውነት እያወራችሁ ነው? ለምሳሌ እዚህ እሰራለሁ። ስለዚህ እዚህ መስራታችሁን እያረጋገጣችሁ ነው፣ እውነት የተናገራችሁ ነው አይደለ? ስለዚህ በዘልማድ እዛ ነው የምትሰሩት፣ እውነቱንም እዛው እንደምትሰሩ ነው የምትገልጹ ያላችሁት። ስለዚህ አይ ወርክ here። በጣም ጥሩ። ስለዚህ አንድ የመጀመሪያው የግሳችን መልክ ምን ይባላል? አሁን ልክ ወርክ ብቻ ናት፣ እቺ ናት የመጀመሪያው መልኩ። ከምንድን ነው? ከእናቱ ሆድ የወጣ ግስ ማለት ነው። ምንም ወዲህ ወዲያ ሳይል ማለት ነው። ራሱን ግሱ ወርክ እንጠቀማለን። አይ ወርክ here። ይሄ ምንድን ነው? በዘልማድ ልናደርጋቸው የምንችላቸው ነገሮች እንጠቀማለን። ግድ የለም። አሁን እንቀጥል። ሁለተኛ ነገር ማለት ነው ኃላፊ የሚባል መልክ አለው። ማንኛውም የእንግሊዝኛ ግስ መልክ አለው። ስለዚህ የመጀመሪያው ግስ ምንድነው? ከእናቱ ወዲህ ወጣ፣ ምንም የሌለው ገና እንደወጣ አለቀሰ፣ ወጣ። ይሄ ነው ግሱ፣ የምናውቀው ይሄ ነው። ከዛ በኋላ
ልክ ስላለፈ ነገር ልናወራ ስንፈልግ ያንኑ ግስ ምን ይለወጣል? መልኩ ይለወጣል። ያው መነሻው ከዛ ይሁንና ግን መልኩ ይለወጣል። ተግባባን? አሁን በቀላሉ ወደ ከባድ ግሶቹ ጋር እንሄድም። ለምን እዛ ከገባን ትንሽ የሚያወዛግቡ ግሶች ስላሉ እዛ ጋር ከገባን ግራ እንዳይገባችሁ መጀመሪያ በቀላሉ በዚህ በወርክ የሚለውን ቃል እንጠቀም። ኦኬ። ስለዚህ አይ ብለን የወርክ ሐላፊ በዚህ አጋጣሚ እንድታውቁት worked። እስኪ ከኔ ጋር worked። ስለዚህ ምን ይሆናል? I worked የት? እዚህ እኔም ከእናንተ ጋር የጻፍኩኝ ነው። ጻፉ እናንተ። I worked here እዚህ ሰርቻለሁ። እዚህ እሰራለሁና እዚህ ሰርቻለሁ አንድ አይደለም ነው። በአማርኛ ራሱ አንድ አይደለም። ስለዚህ እዚህ እሰራለሁ ስትሉ እዚህ በአሁኑ ሰዓት እውነታውን ምንድነው? እኔ እዚህ እንደምሰራ ነው። በዘልማድ እዚህ ጋር ነው ውሎ የምውለው ማለት ነው አይደለ? I worked here ስትሉ እዚህ ሰርቼ አውቃለሁ እንደማለት ነው። which means አሁን አሰሩ ማለት ነው። I worked here እዚህ ጋር ሰርቻለሁ ወይም እዚህ ቦታ ላይ ሰርቻለሁ ያላችሁ አያችሁ። ስለዚህ ያለፈውን ታሪክም ተናገራችሁ። በእንግሊዘኛ ስናወራ በማንኛውም ጊዜ ላይ ማለት ነው ሶስት ነገሮች ነው ፎከስ የምናደርገው። በእንግሊዘኛ ብቻ አይደለም፣ ማንኛውም ቋንቋ ዘመኑ የአሁን ዘመን ከሆነ አሊያም ደግሞ ያለፈ ዘመን ከሆነ ወይ ደግሞ የወደፊት ዘመን ከሆነ ነው። ከዛ ውጭ አይወጣም እኮ በቃ አለቀ። እነዚህ ናቸው ዘመናት፣ እነዚህ ናቸው። ያለፈ ነገር ነው ወይ ደግሞ አሁን እየተከናወነ ያለ ነገር ነው ወይ ደግሞ ለወደፊት ሊከናወን ይችላል ብሎ የሚታሰብ ነገር ነው ማለት ነው። አያችሁ። ስለዚህ አሁን እዚህ ጋር ምን ያለው I worked here ማለት ያለፈ ጉዳይ እዚህ ሰርቻለሁ ነው ያልኩኝ ያለሁት። ያዙልኝ። እሺ እንቀጥል። አሁን እስኪ ለወደፊት እናወራ። ለወደፊት ስናወራ አንድ ቃል ብቻ ጨምሩልኝ። አንድ ቃል ያዙልኝ። will ያዙ will I will አላችሁ አይደለ? ልክ ለወደፊት የምታወሩት ነገር ካለ ተናጋሪው ማን ከሆነ እናንተ ተናጋሪ እስከሆናችሁ ድረስ አይ ማለት እኔ ማለት አይደለ? ስለዚህ I will አደራ። ስለሌላ ሰው ስታወሩ ግን አይን ታነሱና ያንን ሰው ማንን ነው? እሷ ከሆነች she will አይደለ? she will። እሺ እሱ ከሆነስ he will። እነሱ ከሆነስ they will። አንተ፣ አንቺ፣ እናንተ ማለት ስትፈልጉስ you will ትላላችሁ ማለት ነው። ቀላል በዚህ መልኩ ነው ማለት ነው። we ካላችሁ ደግሞ እኛ። እሺ እኛ will ስንል ደግሞ የሆነ ነገር እናደርጋለን ማለት ነው። we will። እሺ ወደ ዋናው እንመለስ። I will ስትሉ ለምሳሌ I will go ስትሉ ማለት ነው ምን ማለት ነው? I will go ካላችሁ እሄዳለሁ ማለት ነው። እሄዳለሁ ገና ልሄዳችሁ እሄዳለሁ። I will go እሄዳለሁ። እሺ እበላለሁ ሲሆንስ I will eat። አደራችሁን ይሄ ሊመሳሰልባችሁ ይችላል። በአማርኛ ስናወራው በተለይ እሄዳለሁ I go ልትሉ ትችላላችሁ እኮ አይደለ? ያኛው ግን I go ካላችሁ ምን ማለት ነው? በዘልማድ ልታወሩ ነው። I go to work every day በየቀኑ ስራ እሄዳለሁ ያላችሁ ያ ዘልማድ ወይም በልማድ የምታረጉት ነገር ነው። I will go ካላችሁ ለወደፊት ልታረጉት ያሰባችሁት ነገር ነው ማለት ነው። በአማርኛ ሊመሳሰል ይችላል ግን በእንግሊዘኛ ይለያል። እሄዳለሁ ሁለቱም እሄዳለሁ ነው ልንተረጉም እንችላለን። ግን እዚህ ጋር I will go ስትሉ የሆነ ቦታ እንደምትሄዱ እየገለጻችሁ ነው ማለት ነው። I will go to work ለምሳሌ I will go to work ወደ ስራ እሄዳለሁ። ተግባባን? አሁን እዚህ ጋር በዚህ አጋጣሚ I will go የምትለዋን ቃል እስከመጣች ድረስ አደራችሁን ለወደፊት ይጠቅማችኋል ብዬ አስባለሁ። ከጎ በኋላ መዳረሻ እስካላችሁ ድረስ የምትደርሱበት ቦታ እስካለ ድረስ ከጎ በኋላ ቱ ማስቀመጥ አለባችሁ። ድጋሚ ከጎ በኋላ መዳረሻ ካላችሁ የምትደርሱበት ቦታ ካላችሁ፣ ስለዚህ ከዚህ ተንቀሳቅሳችሁ ሌላ ቦታ የምትሄዱ ከሆነ ከጎ በኋላ ምትጠቀማላችሁ ቱ ትጠቀማላችሁ። I will go to ትሉና ከዛ በኋላ መዳረሻችሁን የት እንደሆነ ማስቀመጥ ነው። I will go to work I will go especially አንዳንድ ሰዎች ምን ይላሉ እንዴ to work አይባልም። of course to work አይባልም፣ ግን አብዛኛው ጊዜ to ብለን ከዛ ማቅጣጫውን እንጠቀማለን። home ሲሆን ብቻ ነው I will go home ይባላል። ህጉ እንደዛ ስለሆነ ነው እንጂ ከዛ ውጪ አብዛኛው I will go to ለምሳሌ to my house I will go to the company I will go to my friend ልል እንችላለን። ኦኬ ስለዚህ ይሄ ምን ያሉ ማለት ነው ለወደፊት ልናረገው ያሰብነው ወይም ያቀድነው ወይም ይደረጋል ብለን የምናስበው ነገር ነው አይደለም።
በጣም ጥሩ። አሁን የምነግራችሁ እስካሁን ድረስ ግሱ አልተለወጠም አይደለ? ግሱ የተለወጠው አንዴ ነው አይደለ? በኃላፊ ጊዜ ላይ ነው። ስለዚህ ወርክ ዋናው ቃላችን ነው። ሁለተኛው ግሳችን ምን ነበረ? ወርክድ ነበር አይደለ? ወርክድ። እሺ አሁን በሁለቱ ላይ ብቻ ፎከስ እናደርግና ሶስት ናቸው አክቹሊ ዛሬ ፎከስ የምናደርገው። በደንብ አስተውሉልኝ። እዚህ እየተከናወነ እናንተ ምን እያደረጋችሁ ነው? ቪዲዮ የተመለከታችሁ ነው አይደለ? እያያችሁኝ ነው ባለሳሳት ነው አይደለም? ስለዚህ አሁን እያደረጋችሁ እስከሆነ ድረስ ያንን ክንውን ያንን ድርጊት አሁን እየተከናወነ በዚች ቅጽበት እየተከናወነ ከሆነ ምን ትላላችሁ? አይ አም ትሉና ያቺ ወርክ የነበረችውን ግስ ያው ማንኛውም ግስ ሊሆን ይችላል፣ ግን ዛሬ ያዝነውን ግስ ምንድነው? ወርክ ነው። ከዛ ወርኩ ላይ ምን ትጨምራላችሁ? ቀላል ነገር ነው። አይ ኤን እና ጂ ምን ይሆናል? አንድ ላይ ወርኪንግ ይሆናል። ወርኪንግ አይደለ? ስለዚህ አም ወርኪንግ ስትሉ እየሰራሁኝ ነው እያላችሁ ነው በአሁኑ ሰዓት። እሺ ስለሷ የምታወሩ ከሆነ ሺ ምን ትላላችሁ ነው ጥያቄ። ሺ ኢዝ ልክ አይ አም ስንጠቀም አም የተጠቀምነው ከማን ጋር ነው? ከአይ ጋር ነው አይደለ? ስለዚህ ወንድማማቾች ናቸው ብለን እናስብ። ይስማማሉ ብለን እናስብ። አብሮ ይሄዳሉ፣ አብሮ ይበላሉ፣ አብሮ ይጠጣሉ። አይ አም ልክ ሺ ጋር ስንመጣ ግን ምናል? ሺ ኢዝ ነው ያልነው። ሺ ኢዝ። ስለዚህ ሺ ኢዝ ምን ወርክ ምንድን ነው? አይ እንጂ እንጨምርበታለን ብለናል አይደለ? ሺ ኢዝ ወርኪንግ። ኦኬ ሶ ሺ ኢዝ ወርኪንግ። እዚህ ጋር ወዲህ ትወጡልኝና አንድ አፍታ ይህንን ፖዝ እናድርገው። ይሄኛው ሐሳብ በደንብ ክሊር እንዲሆንላችሁ ማለት ነው። አይ ያዙልኝ። አይ እችት አይ ከማጋ ትስማማለች። እዚህ ጋር ንያት ከማጋ ከአም ጋር ትስማማለች። ያዙልኝ እቺ ነው አይ አም። ይሄ ምን ሲሆን ነው? ነገሩ እየተከናወነ ከሆነ ነው። በአሁኑ ሰዓት የተከናወነ ከሆነ ነው። አደራችሁ ከአም ከዛ በኋላ ምን ትጠቀማላችሁ? ያቺኛው ግስ የነገርኳችሁን ግስ ሌላ ግስም ሊሆን ይችላል እንዳልኳችሁ፣ ግን ግሱ ላይ ምን ትጨምራላችሁ? አይንጂ ትጨምራላችሁ። ሶስት ግሶች አሁን አይተናል። ሶስት መልኮች የግሱ የወርክ ግስ ሶስት ግሶች። ዋናው ግሳችን አየነው ወርክ፣ ከዛን ወርክድ፣ ከዛን ወርኪንግ አይደለ? ስለዚህ አይ አም ከዛን ወርኪንግ ካላችሁ እየሰራሁኝ ነው። ስለዚህ አይ ከማን ጋር ይስማማል? ከአም ጋር ይስማማል። ይሄንን ወደ ኋላ አድርጎልኝ። እሺ አሁን ሁለተኛ እነዚህን ያዙልኝ ሶስቱም ሺ ሂ እና ኢት። እነዚህ ሶስት ያዙልኝ። ሶስቱ ሺ እሷ፣ ሂ እሱ፣ ኢት እሱ ለዕቃ ወይም ለነገቁስ። እነዚህን እዚህ ጋር ነው አይደለ? እነሱ ከማን ጋር ይስማማሉ? ቀጥታ ነገሩ አሁን የተከናወነ ከሆነ ሺ ኢዝ እንልና ወይም ሂ ኢዝ እንልና ወይም ደግሞ ኢት ኢዝ እንልና ከዛ በኋላ ወርኪንግ እንላለን ማለት ነው። ሂ ኢዝ ወርኪንግ፣ ሺ ኢዝ ወርኪንግ፣ ኢት ኢዝ ወርኪንግ እንላለን። ያዙልኝ። ይሄን ያዛችሁ ፈወር አድርጉልኝ ከኋላ። እሺ እንቀጥል። አሁን ምን አለ? ዩ ያዙልኝ። ዩ አንተ፣ አንቺ፣ እናንተ አይደለ? they ያዙልኝ አይደለ? ከዛን ዊ ያዙልኝ። እነዚህ ሶስት ያዙልኝ። ዩ they ዊ አይደለ? እነዚህን ያዙ። ከዚህ በኋላ እዚህ ጋር ምን ትመጣለች? አር እንላለን። እስኪ ድጋሜ አር። ዩ አር፣ ዊ አር፣ they አር። ከዛን ያቺ ወርክ ምንድናት የምንጠቀማት? ወርኪንግ ትሆናለች ማለት ነው። ዩ አር ወርኪንግ፣ they are working, we are working. you are working እየሰራህ ነው፣ እየሰራሽ ነው፣ እየሰራችሁ። they are working እየሰሩ ነው፣ we are working እየሰራን ነው። ስለዚህ ያንን ነገር በአሁኑ ሰዓት እየተከናወነ ነው ማለት ነው። ተግባባን? እስካሁን ድረስ ተግባባን አይደለ? እነዚህ ምንድን ይባላሉ? ነገሩ እየተከናወነ ከሆነ ነው አይደለ? ያዙልኝ። አሁን እነዚሁ ራሱ እዚሁ እያለን በቀላሉ እንዳትረሷቸው። እያደረግናቸው ያሉ ነገሮች በሙሉ ናቸው እያልን ነው ማለት ነው። ማለት እየተደረጉ አይደሉም እያልን አይደለም፣ እየተደረጉ ነው እያልን ነው አይደለ? ሳይደረጉ ሲቀርስ ምን እንላለን ነው። ለምሳሌ መጀመሪያ ያልነው ምን ነበር? እዚህ እሰራለሁ ነው ያልነው አይደለ? እዚህ እሰራለሁ። ስለዚህ እዚህ አልሰራም ስትሉ ምን ትላላችሁ ነው ጥያቄው። እዚህ አልሰራም ስትሉ ምን ትላላችሁ? ቀላል ነው፣ ያዙልኝ። በቃ ይሄ ቀላል። I don't work here። ዶንት ብቻ ትጠቀማላችሁ። ዶንት ያዙልኝ። ዶንት። I don't work
here አሁን ደግሞ አንዴ ፖዝ እናድርግና ወደ ኋላ አሉልኝ ይሄኛው እሺ I don't work here ማለት ነው እዚህ አልሰራም ከዚህ በኋላ ትንሽ ግራ የሚያጋባችሁ ነገር ሊመጣ ይችላል ማለት ነው በደንብ አስተውሉልኝ እነዚህን he she it እነዚህ መጡ ብለን እናስብ እዚህ ጋር ነው እነዚህ መጡ ማለት እሷ እዚህ አትሰራም እሱ እዚህ አይሰራም ማለት ስትፈልጉ he ካላችሁ በኋላ doesn't ትላላችሁ አስተውሉልኝ he doesn't she doesn't it doesn't ከማጋት ማለት ማለት ነው ከነዚህ ሶስት ጋር ማለት ነው ከዛ በኋላ work here he doesn't work here she doesn't work here it doesn't work here እነዚህ ሶስቱም ከማጋት ይስማማሉ ከdoesn't ጋር ይስማማሉ እሺ ወደ ኋላ ጣሉልኝ እሺ እንቀጥል you we they እነዚህ ሶስት ደግሞ ያዙልኝ we they you እነዚህን እዚህ ጋር አስቀምጥናቸው ከማን ጋር ይስማማሉ ከዶንት ጋር ይስማማሉ ልክ ከኔ ጋር ቅድም እንደተስማማችሁ ትስማማለች ከነዚህ ጋር don't they don't work here we don't work here you don't work here አንተ እዚህ አትሰራም እነሱ እዚህ አይሰሩም እኛ እዚህ አንሰራም ይያላችሁ ነው ማለት ስለዚህ አንድ ነገር አለመደረጉ የገለጻችሁ ነው ማለት ነው ይሄ አንድ በምንድነው በዘልማድ ወይም ደግሞ እውነትን እየተናገርን ነው ማለት ነው መጀመሪያ እየተናገርን ሁለተኛው እየተናገርን ምን ነበር ሐላፊ ነበር አይደለ ሐላፊ ምንድነው እዚህ ሰርቻለሁ ያለው ምን ነበር I worked here እዚህ ሰርቻለሁ እሺ እዚህ አልሰራውም ስል ውድቅ ለማድረግ ሐሳብ ማለት በፈልግ ምን እላለሁ በጣም ቀላል ነው እቺን ብቻ ያዙልኝ didn't did not ነው ሐሳቡ ግን ባጭሩ እንዳትረሱት didn't ብላችሁ አስታውሱ didn't ከሁሉም ጋር ተስማማለች ከማጋር ከሁሉም ጋር ከቀደም ካየናቸው ሰባቱ ማለት I you they he she it we ምናምን የሚባሉት እነዚህ በሙሉ ከመጡ didn't ብላችሁ ከዛ በኋላ ያንን ነገር እንዳልሆነ በሐላፊ ጊዜ ላይ የገለጻቸው I didn't work here እዚህ አልሰራሁም they didn't work here እዚህ አልሰሩም she didn't work here እሷ እዚህ አልሰራችም he didn't work here እሱ እዚህ አልሰራም ማለት ነው በሐላፊ ጊዜ ላይ አልሰራም ያለው ተግባባን እስካሁን ድረስ ጥሩ ይሄድ ነው አይደለ ጥያቄም ካለ እንዳልኳችሁ በኮሜንት ጻፉልኝ መጨረሻ ያየነው ምንድነው እየተከናወነ ያለ ነገር ነው አይደለ ያለው እየተከናወነ ነገር ሲሆን ደግሞ I am working ያለው እሺ እያደረኩት አይደለም ያላችሁ ከሆነስ አሁን ቅድም ምንድነው እየሰራሁኝ ነው ያለ አይደለ እሺ እየሰራሁኝ አይደለም ስትሉስ ምን ትላላችሁ አሁንም ያዙልኝ ቅድም እንደ ህጉ እንዳለው ሆኖ እንደተጠበቀው አደራችሁ እንዳትረሱልኝ የቅድሙ ህግ ማለት ነው ስለዚህ I am ካላችሁ በኋላ not ማስቀመጥ ብቻ ነው ምንድነው ተስቀምጡት not እቺን ቃል not ድጋሚ not ስለዚህ I am not working ካላችሁ እየሰራሁኝ አይደለም ሌሎቹ ጋር ሁሉም not ትገባለች ከምን ጋር ግን ከእንትን ቀጥሎ በኋላ ነው አሁን ለምሳሌ am አለች am not is አለች is not are አለች are not ትሉና ያን ነገር አለመከናወኑ እየተከናወነ አለመሆኑን እየገለጻችሁ ነው ማለት ነው she is not working ካላችሁ እሷ እየሰራች አይደለም በአሁን ሰዓት ማለት ነው he is not working እሱ በአሁን ሰዓት እየሰራ አይደለም okay they are not working እነሱ እየሰሩ አይደለም we are not working እኛ እየሰራን አይደለም እያላችሁ በቃ ይሄን ያዛችሁ ማለት እኮ በቃ ኦልሞስት ግማሹን ሄዳችሁ ማለት ነው ወሳኙ ፓርቶች እነዚህ ናቸው እነዚህ በደንብ ተረዳችሁ ማለት አሁን እንዳልኳችሁ አንዱን ግስ ብቻ ስላየን ነው እንጂ ብዙ ግሶች መያዝ ትችላላችሁ ከዛ በኋላ ብዙ የእንግሊዝኛ ግሶች ስላሉ ማለት ነው ባለፈው አምስቶቹ አሉ ሌላም ከንቁጠር ብንል በሺ ደረጃ ነው ምንቆጥረው ከሺዎች ሊያልፍም ይችላል ስለዚህ እያንዳንዱ ግስ መልኩን ማወቅ አለባችሁ ከዛን ደጋፊ ቃላት ቀደም ብለን ያየናቸው is am are የሚባሉት ከዛን ውድቅ የምናደርግባቸው ቃላቶች ደግሞ አይታችኋል ማለት ነው don't doesn't እና didn't አያችሁ ሲምፕል እንደዚህ በዚህ መልኩ ከተረዳችሁ እንግሊዝኛ በጣም ቀላል ይሆንላችኋል በዚህ መልኩ እንዲቀጥል ከፈለጋችሁ እንዳልኳችሁ ሰብስክራይብ ማድረጋችሁ እንዳትረሱ ላይክ ማድረጋችሁ እንዳትረሱ በዚህ አጋጣሚ ክረምት ደርሷል የክረምት ምዝገባ ያደረግን ነው በውስን ቦታ ላይ በኦንላይንም በአካልም ለማስተማር ዝግጅት ያደረግን ነው ለራሳችሁም ለልጆቻችሁም አሁኑኑ ተመዝገቡ በእነዚህ
ስልክ ቁጥሮች ማለት ነው። በሚቀጥለው ቪዲዮ እስክንገናኝ ድረስ በቸር እንቆይ። ሰላማችሁ ይብዛልኝ።